ርብቃና ሬች እዩን ሊከታተሉት ሄዱ። እዩን ሲከታተሉት ከሆነ ቆንጆዬ ልጅ ጋር ይመላለሳል። አፍቅሮ መሰላቸው። አቤልን መከታተል ጀመሩ። አቤል ፊት ስለነሳት ያን ነገር እየቀለደባት ስለሆነ አቤል አደጋ ውስጥ እንደገባ እርግጠኛ ሆነች። አቤል የሚሰራው ስራ አደጋ ውስጥ ያስገባውን ስራ እየሰራ እንደው ርብቃ ተረዳች። ያን ነገር ለማወቅ ተከታተለችው። ከሪች ጋር ሲከታተሉት እዩ ጋር ሄዶ ቁጭ ብሎ ወሬ ጀመረ። ከእዩ ጋር እንዴት ከልጁ ገዳይ ጋር ተገናኝቶ ያወራል? አቤልማ በቃ እኔን ጠልቶኛል፣ እዩን ወንድሙን መርጧል፣ ከልጁ ወንድሙን አስበልጧል እያለች ርብቃ ትናደድ ያዘች። ርብቃ እየተናደደች እንዳለ ማሚቴ መጣች። ማሚቴ መታ ምን ሆነሽ ነው የኔ ርብቃ ስትላት፣ አይ ምንም፣ እዩና አቤል አንድ ላይ ቁጭ ብለው አየኋቸው፣ በጣም ገረመኝ አለች። ምን ችግር አለ? ወንድማማቾች ናቸው፣ መቼስ ሁሌ እንደተጣሉ አይኖሩ አለቻት ማሚቴ። ርብቃ ግን በጣም ተገረመች። ወርና 2 ወር ሳይሞላው ልጁ እንዴት ከሱ ጋር ተገናኝቶ ይኖራል ብላ ተናደደች። ከእዩ ጋር የምናያት ቆንጅየዋ መልከ መልካሟ ልጅ እና አቤል ቤት በር ቆረቆረች። በር ሲቆረቆር ርብቃ ቆይኔ ልክፈት ብላ ስትከፍት ይች ቆንጅየው ልጅ ናት። ቆንጅየዋም ልጅ ገባችና የስልኳ ላይ ያለውን ፎቶ አየችና ማሚቴን በትኩረት ተመለከተች። ማሚቴ ደነገጠች። ብድግ ቁጭ እያለች መናገር አቅቷት ወዲያ ወደቀች። ልጅቷም አይታ ወጣች። እናቷ መሆኗን አረጋግጣ መሰለኝ የወጣችው። ማሚቴን በዛው እራሷን ሳተች። አቤል ግን እዩ ጋር ያያትን ሴት በጣም ቆንጅዬ ስለሆነች ስልኳን ስጠኝ አጀናጅኔ ለማለት ነው እዩ ጋር የሄደው። እዩን ታስፈልገኛለህ፣ ከጎኔ እንድትሆን እፈልጋለሁ እያለ እዩን ይጠይቀዋል። እዩም ምን ችግር አለው ይለዋል። እዩን እንዲህ አለው፣ አቤል እባክህ እዩ የዛችን የቆንጅዬ ልጅ ቁጥር ስጠኝ እባክህ አለው። ርብቃስ አለው እዩ። ርብቃን የት ጥለሃን ነው አሁን የሰው ቁጥር የምትቀበለው? ምስ ታረግልሃለች የእሷን ቁጥር የምትቀበለው አለው። አቤል በጣም ቆንጅዬ ናት ልጅቱ፣ ሲያዋት ታሳሳለች፣ ግን እሷ ልጅ ቁጥር እፈልጋለሁ አለው። እሷማ የኔ ናት አለው እዩ። እዩም እንደዛ ሲለው የእውነት እዩ አፍቅርሃት አለው። እንግዲህ እያልን ነው አለ። ታድለህ ይችን የመሰለ ሴት ስላገኘ በጣም ደስ ብሎኛል። ወንድምነቱን ግን ተወው፣ አብረን ስራ ለመስራት ከሆነ እንገናኛለን አለው። አቤል ከባድና አስቀጪ አይነት ስራ እየሰራ እንደው ሁሉም ሰው ገብቶታል። አደጋ ውስጥ ያለ ስራ መስራት ለሁሉም ጠንቅ እንጂ ጥቅም የለውም። አቤል ርብቃን ፊቷን እየነሳ አንዴ በሀብት ሞልተን አሜሪካ ሄደን እንወልዳለን፣ አንዴ ደግሞ ሀብት በሀብት ላይ ድልድይ በድልድይ ላይ የፈለግነውን መኪና እየገዛን የምንኖር ነን እያለ ያወራታል። እሷም በጣም ትገረማለች። እንደው ዝም ብሎ መቀደድ ሁሌም እያለች እሱን ትለዋለች። ታያለሽ ርብቃ ትንሽ ጊዜ ቆይ እንጂ ሀብት በሀብት ላይ ነው የማንሸራሽርሽ ይላታል። ርብቃም መቼም ልታምነው አልቻለችም። ምክንያቱም አቤል የድሮ አቤል ሳይሆን በጣም ስለተቀያየረ አሁን ላይ አታምነውም። ከምንም በላይ ውስጧን እየጎዳት ነው አቤል። አቤል ግን እንደዚህ የሚያደርገው ምንድን ነው? ለምንስ እንደዚህ ሊሆን ቻለ ትላለች። ሪችም ይህን ነገርማ በፍጹም ጀምረናንተውም አቤል እንደዚህ ሊሆን የቻለው በሰላም አይደለም። እንዴት በገዛ ልጁ ጨክኖ ከእዩ ልጅ ጋር ይገናኛል? እዩ አሁን ከርብቃ አጎት ጋርና ከማሚቴ ጋር እየተደራደረ ነው ገንዘብ። ሁለተኛ የቤቱን ዶክመንት እንዲሰጡት፣ የቤቱን ዶክመንት አልሰጡት ደግሞ በቃ ልጃቸውን እንደሚገላትና እንደሚያጠፋት እየነገራቸው ነው። የርብቃ አጎትም ጀግንነቱ አብቅቷል። እስከ ዛሬ ነበር። አሁን ግን በልዩ ስለተሸነፈ የቤቱን ዶክመንት አሳልፎ ሊሰጠው ይፈልጋል። ማሚቴም ርብቃ ክላስ ገብታ እየፈለገች ነበር የቤቱን ዶክመንት ስላላገኘችው እንጂ ብታገኘው ኖሮ አሁን ላይ ወስዳ ታቀብል ነበር። ድንገት ርብቃ ወደ ክላሷ ስገባ ማሚቴን አገኘቻት። ማሚቴ ምን እያደረግሽ ነው ስትላት፣ ልብስ የሚታጠብ ፈልጌ ነበር፣ እኔ አጥባለሁ፣ ቆሻሻ ልብስም ካለሽ እኔ አጥብልሻለሁ፣
አትጨናነቂ ትላታለች። እሷም እሺ ርብቃ በቃ ችግር የለውም ብላ ከቤት ወጥታ በድንጋጤ ትሄዳለች። ወይ ጉድ ሰው በቃ አሁንስ አበዛው እያለች ርብቃም እቃዋን ማነሳሳት ያዘች። በጣም የሚያሳዝነው ግን ማሚቴና የርብቃ አጎት ተብየው አስመሳዮች ናቸው። እንዴት ብለው አሳልፈው ሊሰጧቸው ይሞክራሉ? የቤቱን ዶክመንት ኢዩኤል ወሰደ ማለት ኢዩኤል ቤቱን ሁላ ያዞርባቸዋል ማለት ነው። ልጃቸውን በሕግም ሆነ በሌላ ነገር ፈልገው ማግኘት ነበረባቸው። በንብረት ግን ምንም ይሁን መደራደር የለባቸውም ነበር። ማሚቴን ኢዩኤል እንዲህ አላት፣ ርብቃን ግደይልኝ አላት። እሷም አይ አይሆንም፣ እንዴት ይሆናል? የሰው ነፍስ አጥፊ አትበለኝ፣ በሌላ ነገር ቅጣኝ ስትለው ነገርኩሽ ይህንን ታደረግሽ አላት። አይ አለችው። እሺ በቃ አንቺ እሷን እያናደርሽ እንድትሞትና እንድትበሳጭ አድርጊልኝ። ሁሌም ፍቅር ንሻት፣ ስትመጣም ስትወጣም ስትገባም በቃ ስደቢያት፣ አማሪያት፣ ከቤት ወጥታ እንድትሄድ። እንደዚህ ካደረሽ እኔ ያንቺን ልጅ በአይንሽ ያሳይሻለሁ አላት። እንደዛም አይሆንም እያለች እሷም ትጮህ ያዘች። ከዛም ይሄ ነው እንግዲህ ስም ያልና የሱን ድምፅ ማሚ ድረሽልኝ፣ ማሚ ድረሽልኝ የሚል ድምፅ አሰማት። እንዲህ እያረኩ ልጅሽን ቀጠቅጥልሻለሁ አለ። እሷም በጭንቀት ተዋጠች። እንዴት ኢዩኤል እንዲህ ያደርጋል? እንዴት በእኔ ልጅ ይጨክናል? ሳበላው ኖሬ እንደ እናት ስንከባከበው ኖሬ እንዴት በእኔ ጨክኖ ይሄን ነገር ያደርጋል? እያለች ብቻዋን ታጉመተምት ያዘች። ርብቃም እዛው ታጉመተምት ያዘች። በስተመጨረሻም እንግዲህ ይች የኢዩኤል ከስደት የመጣች ጓደኛው ቤት ድረስ መጣ። ማሚቴን አይታት ወጣች። ግን እኮ ይች ከኢዩኤል ጋር የምትሄደው የርብቃን አጎት ትመስላለች፣ ከአፍንጫዋና ተፈገግታዋ። በጣም በሚያሳዝን ሁኔታ ግን ማሚቴ ተሰቃየች። ማሚቴ ወይም አልማዝ የራሷ ስራ አሁን ድረስ እየቀጣት ትገኛለች። ግን እኮ አሪፍ ነው መቀጣቷ፣ ለሷ ትምህርት ነው አይደለም? ማሚቴ አሁን ላይ ለእነ ርብቃ ወይም ለአቤል እንደ ድሮ ጨካኝና አረመኔ እንደምትሆን እርግጠኛ ነኝ። በልጇ ስለማትደራደር አሁን ላይ ትንሽ ስትቆይ የምታደርገው ነገር ይሄ ነው። በቃ ቤቱን መበጥበጥና ርብቃንና አቤልን መበጥበጥ፣ ሰላም መንሳት፣ ኢዩኤልን መቅረብ ነው የማሚቴ ስራ። የርብቃ አጎትም ለእሷን የሚያደላው ምክንያቱም ልጁ ስላለች። ላይክ ሰብስክራይብ